ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ። በመላው ዓለም የምትገኙ ኢትዮጵያውያን በተለይ የእስልምና እምነት ተከታዮች በተለይ ደግሞ በአስቸጋሪ ሁኔታዎች ውስጥ በመካከለኛው ምስራቅ ሆናችሁ ይህንን ዝግጅት የምትከታተሉ አድማጭ ተመልካቾቻችን እንኳን አደረሳችሁ። በዓሉ የሰላም የጤና እንዲሆንላችሁ እንዲሁም ደግሞ በሀገር ውስጥም በተለያዩ አስቸጋሪ ሁኔታዎች በተለይ በወለጋ ቀጠና በተለያዩ መንደሮች ውስጥ ተፈናቅላችሁ በጫካ ይህንን በዓል ያሳልፋችሁ ለዛሬው ቀን እንኳን አደረሳችሁ። የሚቀጥለው ዓመት በዓል ከዚህ አስቸጋሪ ሁኔታ የምትወጡበት ጊዜ እንዲሆን እመኛለሁ። በመካከለኛው ምስራቅም እንደዚሁ በጦርነት ውስጥ ሆናችሁ በሳውዲ አረቢያ፣ በአረብ ኤሚሬትስ፣ በኩዌት፣ በኳታር ቀጠና ያላችሁ አድማጭ ተመልካቾቻችንም እንኳን አደረሳችሁ። በመላው ዓለም የምትገኙ ሙስሊም ኢትዮጵያን እንኳን ለዚህ በዓል በሰላም አደረሳችሁ። ከዚህ ጋር በተያያዘ እንግዲህ ከየት አካባቢ እየተከታተላችሁ እንደሆነ ዝግጅቶቹን አስተያየት መስጫው ላይ የእንኳን አደረሳችሁ መልእክቶቻችሁን ልታስቀምጡ ትችላላችሁ። እናንተም በአስተያየት መስጫው ላይ የዚህን የ1447ኛውን ኢድ አልፈጥር በዓል ምክንያት በማድረግ መልእክቶቻችሁን አስተላልፉ፣ መልእክቶችን አስቀምጡ። በድጋሚ እንኳን አደረሳችሁ። በተለይ ከሳውዲ አረቢያ በርካታ አድማጭ ተመልካቾች እንዳላችሁ አውቃለሁ። ከዱባይ እንዲሁም ደግሞ ከመካከለኛው ምስራቅ በርካታ አድማጭ ተመልካቾች እንዳላችሁ አውቃለሁ። ከሀገር ውስጥ ባሻገር ማለት ነው። በአጠቃላይ ሁላችሁም እንኳን አደረሳችሁ ማለት እወዳለሁ። የተለያዩ አስተያየቶችን ልካችሁልኛል። የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ሰሞኑን ከባድ ውጊያ እየተደረገበት ባለው የደቡብ ጎንደር ቀጠና ከባህር ዳር አቅራቢያ ከሐሙሴት እስከ ጨጨሆ ባለው ቀጠና አሉ አዳዲስ መረጃዎችን ይዣለሁ። ወደ አካባቢው ከሁለት አቅጣጫዎች ከፍተኛ ቁጥር ያለው መከላከያ እንዲገባ እየተደረገ መሆኑን ዛሬ ማለዳ ከአካባቢ የወጡ መረጃዎች ያሳያሉ። ከባህር ዳር ከ70 በላይ ተሽከርካሪዎች፣ ወታደራዊ ኮንቮዮች እንዲሁም ደግሞ የጦር መሳሪያ የጫኑ ተሽከርካሪዎች እንደዚሁም ወታደሮችን ይዘው ወደዚህ ቀጠና ወጥተዋል። ከባህር ዳር ከሰሜን ወሎ እንደዚሁ ከላሊበላ ከጋሸና እና ከወልዲያ አቅራቢያም እንደዚሁ ወደዚሁ ቀጠና ኃይል ተንቀሳቅሷል። ወደዚህ ቀጠና ከፍተኛ የሆነ ኃይል እየገባ ነው ያለው። ከዚህ ባሻገር የተለያዩ መረጃዎችን ይዣለው። ከያስኳቸው መረጃዎች መካከል እንግዲህ ይህንን የግንባር መረጃዎች ጨምሮ በወልዲያና በአካባቢ ያለውን ሁኔታ በተመለከተ በራያ ቆቦ የግንባር አካባቢዎች እንደዚሁ አዲስ ውጥረት መኖሩን የሚያሳዩ መረጃዎች አሉ። እንዲሁም ደግሞ ወደ ትግራይ የሚወስዱን መረጃዎች አሉ። የህወሓት ወታደራዊ አዛዦች አዳዲስ ውሳኔዎችን አስተላልፈዋል። ጀነራል ታደሰ ወረደም እንደዚሁ ዛሬ ከትግራይ ባሰማው ንግግር ወልቃይትና ጠለምት ካልተመለሰ ቀጣዩ ትውልድ ጦርነት ይወርሳል፣ ስለዚህ ይሄ እንዲሆን ይሄ ትውልድ አይፈቅድም በሚል ይህንን ለማስመለስ ያለን ቁርጠኝነትና ዝግጁነት እንደዚሁ እናረጋግጣለን ብሏል። ያው እንግዲህ በግልጽ አቋማቸውን እየተናገሩ ለወረራ እየተዘጋጁ መሆናቸውን ነው የራሳቸው ንግግር የሚያሳየው። ከዚህ ጋር በተያያዘ በትግራይ ጀነራሎቹ ያሳለፏቸውን ውሳኔዎችና ተዛማጅ መረጃዎችን ከትግራይ አካባቢ እንዲሁም ደግሞ በሌሎች አካባቢ ያሉ ቀጠናዊ መረጃዎችን በቅደም ተከተል አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር እንደዚሁ የተለያዩ መልእክቶችንም ልካችሁልኛል። ከላካችሁልኝ መልእክቶች መካከል አብዛኞቹ መልእክቶቻችሁ ሰሞኑን ባለው ሁኔታና በተለይ የሽመልስ አብዲሳ ሴራ ነው በሚል አሁን ያለው ውጊያ በቀጥታ በአማራ እርስ በርስ ሆኗል። ሚሊሻውም አማራ ነው፣ አድማ ብተናውም አማራ ነው፣ ፋኖም አማራ ነው፣ ፖሊሱም አማራ ነው። እልቂቱ የእርስ በርስ ሆኗል። በተለይ ደቡብ ጎንደር ከየካቲት አንድ ጀምሮ እስካሁን ድረስ ላለፈው አንድ ወር ተኩል ድረስ ያለው ሁኔታ ይህንን ያሳያል በሚል ምልከታዎችን አድርሳችሁኛል። ከዚህ ባሻገር ከወታደራዊና ፖለቲካዊ ምልከታዎች አንጻር በሌሎቹ ፋኖ አንድ ሆኗል። ደቡብ ጎንደር ለአንድ ወር ተኩል ያላቋረጠ ጦርነት ሲደረግ በሌሎቹ አካባቢ ያለው ኩታ ገጠም ያለው ቀጠና ተዛማጅ ዘመቻዎችን ያላደረገው ለምንድን ነው? ዘመቻው በክልሉ የብልጽግና ባለስልጣናት ላይ ወጥ የሆነ ፖለቲካዊ ጫና እንዲፈጥር ለምን ወጥ ዘመቻ መደረግ አልቻለም? የሚሉ ጥያቄዎችን እንደዚሁ አካታችሁ ልካችኋል። ከዚህ ባሻገር በተለይ ሰብአዊ ኪሳራውንም በተመለከተ የእርስ በርስ ጦርነቱ በመጨረሻ እንደዚሁ አትራፊ የሚያደርገው እነ አብይ አህመድን ነው። ይሄ እርስ በርስ እልቂት በኋላ እና አብይ አህመድ የተለያዩ የፖለቲካ ውሳኔዎችን ሊወስኑ ይችላሉ። ይሄ ከመሆኑና ከዚህ በፊት ግን የአማራ ብልጽግና የኦህዴድ ብልጽግና ተሸካሚ ሆኖ ከኋላ ከመገፋት ይልቅ የራሱን የፖለቲካ ሚዛን መውሰድና እንዲሁም ደግሞ ውሳኔዎችን መወሰን ያስፈልጋል። የአገር ውስጥና የውጭ አማራ ጥላቶች ጉዳዩን ለመጨረስ አድፍጠው እየጠበቁ ያሉበትን ሁኔታ በደንብ ማሰብ ያስፈልጋል የሚሉ አስተያየቶችንም አካታችኋል። በተለይ የሁለቱ የአማራ የሚሊሻ አድማ ብተናና ፖሊስ እንዲሁም በሌላ በኩል ፋኖ
የሁለቱ መተላለቅ በግራ በኩል ላሉት ለሌሎቹ የሚሰጠው ሁኔታ ምን ይመስላል የሚለው በተለይ እና አብይ አህመድ ይህንን ጉዳይ እንዴት ይጠቀሙበታል፣ እነ ሽመልስ አብዲሳ የሚለውን በተመለከተም ለዚሁ በዋናነት የዚህ ሁሉ ችግር ምንጭ የአማራ ብልጽግና የፖለቲካ ድኩማንነት ነው። በራስ የፖለቲካ ሚዛን አለመቆም ያስከፈለው ዋጋ እና ቀጣይም ወደ ትውልድ የሚተላለፈው ኪሳራ የት ላይ ነው የሚቆመው? የአሰላለፍ ልዩነትንና ፖለቲካዊ ግምገማን የሚያደርገው የአማራ ብልጽግና የሚባለው ኃይል መቼ ነው የሚል አስተያየት አድርሳችሁኛል። እንግዲህ እነዚህ ሰዎች ያደርጋሉ ብሎ መገመት አይቻልም። እነዚህ ሰዎች አድርጉ ሲባሉ ያደርጋሉ፣ እንዲሁም ደግሞ አታድርጉ ከተባሉ አያደርጉም። በራሳቸው ፖለቲካ አይደለም በራሳቸው ሰውነት ላይም እንኳ የመወሰን ስልጣን ያላቸው አይመስልም። በርካታ የፖሊስ መኮንኖች የሚልኩት መልእክትን ባለፈው እንዳያችሁት አስቸጋሪ ሁኔታ ውስጥ ነው ያለነው፣ በመከላከያ እየተደበደብን ነው፣ እየተሰቃየን ነው የሚል ነው። እንግዲህ እነዚህ የፖሊስ መኮንኖች ትጥቅም ስንቅም ያላቸው ወታደራዊ ልምድ ያላቸው እንደዚህ አይነት ካድሬዎቹማ ከዚህ የባሱ ናቸው። እነዚህ ካድሬዎች እንግዲህ የአማራን ሕዝብ ከፖለቲካ ውሳኔ ያወጣሉ ብሎ ጥያቄ ማቅረብ እንግዲህ ያው አስቸጋሪ ነው። ለጠያቂው ራሱ የሚቀርብ ጥያቄ ነው። ሆኖም ግን እንግዲህ ይሄ ጉዳይ የት ድረስ ይዘልቃል የሚለው አብሮ የሚታይ ነው የሚሆነው። እንግዲህ ይሄ ጉዳይ በውል መታየት ያለበት ጉዳይ ነው። በጦርነቶቹ እንግዲህ በተለይ እየተደረገ ያለ የፋኖ ጦርነት ወጥ በሆነና በተናበበ መልኩ ሙሉ በሙሉ ተጽዕኖ በሚያመጣና እንዲሁም ደግሞ የክልሉን አጠቃላይ የብልጽግና መዋቅር በተመሳሳይ ሰዓት ሊያስወግድ የሚችል እንዲሁም ደግሞ ወደ ሀገር አቀፍ ፖለቲካው ደግሞ እርምጃውን ሊያሳድግ የሚችል እርምጃ ወጥ ካልሆነ አሁን ለአንድ ወር ተኩል ያክል ጦርነት ሲደረግበት በሰነበተው የደቡብ ጎንደር ቀጠና መከላከያ ዛሬ ተመልሶ ገብቷል። ከወልዲያም ከላሊበላም ከባህር ዳርም ተጨማሪ ኃይል ተንቀሳቅሷል። ይህንን ለተወሰነ ምርጫው እስኪጠብቅ ድረስ ያደርጋሉ። ከዛ በኋላ ሚሊሻ ያሰለጥናሉ፣ ሚሊሻውን ደግሞ ያስጨርሳሉ። ከዚህ ጋር በተያያዘ እንግዲህ ያለው አስተያየት ይሄ ነው። ሌላ ጊዜ የእናንተንም ምልከታዎችንም እንደዚሁ ጨምሬ እመለስበታለሁ። ከዛ በመከተል ከአዲስ አበባ ዙሪያ እንደዚሁ ያደረሳችሁ ጥቆማ አለ። በአዲስ አበባ ዙሪያ ባሉ ከተሞች የምንኖር የከተማ ነዋሪዎች ከፍተኛ የሆነ አስገዳጅ በሆነ ሁኔታ ገንዘብ እንድንከፍል በኦሮሚያ ክልል መንግስት ጫና ውስጥ ገብተናል። ቡራዩ፣ ሱሉልታ፣ ሰበታ፣ ጣፎ፣ ደብረ ዘይት፣ ገላንን ጨምሮ በአዲስ አበባ ዙሪያ በሚገኙ ከተሞች የኦሮሚያ ክልል መንግስት እያንዳንዱ ነዋሪ በየወሩ ከ1500 ብር በአመት ደግሞ ከ20 ሺህ እስከ 1 ሚሊዮን ብር እያስከፈለን ነው ብላችኋል። ይሄ ክፍያ እንግዲህ ለሚሊሻ ደሞዝ፣ ለሚሊሻ ቀለብ፣ ለሚሊሻ ዩኒፎርም እና እንዲሁም ደግሞ በኦሮሞኛ ለቡሳ ጎኖፋ እንዲሁም ደግሞ ለመንደር ጥበቃ በሚል ይህ ገንዘብ ከህዝብ እየተሰበሰበ እንደሆነና ገንዘቡ ሲሰበሰብ ደረሰኙ የማይታወቅ መሆኑ በተለይ ደግሞ የኦሮሞ ተወላጅ ያልሆኑ ሌሎች ኢትዮጵያውያን ደግሞ በተለያየ ጊዜ በጫና ውስጥ ከፍተኛ ገንዘብ እየተጠየቁ መሆኑን የሚገልጽ እንደዚሁ ጥቆማና ቤቱታ አድርሻቸዋል። ይኸው መረጃው ሽፋን ተሰጥቶታል። ከላይ እንግዲህ በመግቢያ በአስተያየትም ካቀረባችሁት መረጃ ጋር በተመሳሳይ ዛሬ በዚህ ቀጠና እንግዲህ በተለይ ጋይንት አካባቢ ያለው ሁኔታ በተመለከተ ዛሬ ወደ አካባቢ የገባው የመከላከያ አዛዥ እንግዲህ ጋይንት አካባቢ ያለው ሁኔታ በተመለከተ አስተያየት ሰጥቷል። ጋይንትና አካባቢው እጅግ ሰላም ነው። የመከላከያ አዛዥ ነው ይህንን ያለው። ኮሎኔል አለሜ ታደሰ ይባላል። በእነሱ አጠራር እንግዲህ የፋኖ ተልዕኮ ከሽፏል። መከላከያ ያው ጽንፈኛ በሚል ነው የጠሩት። የመከላከያ አዛዡ ይህንን ተናግሯል። እንግዲህ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ነው ፋኖ በከተማው ላይ ዘመቻ ያደረገው። በትላንትናው ዕለት እንግዲህ ከ26 በላይ የብልጽግና አመራሮች ጭምር በፋኖ በነበረው ውጊያ ጉዳት ደርሶባቸዋል፣ ተይዘው ተወስደዋል። ያሉበት አይታወቅም። መከላከያው ሲገባ እንኳ መረጃ የሚሰጥና የሚያሳይ የብልጽግና ካድሬ ጠፍቶ ከከተማው ውስጥ የነበረው አድማ ብተናና የነበረው ሌላው የጸጥታ ኃይል የነበረውን ድሽቃ ከነበረው 6 ድሽቃ ውስጥ እንግዲህ 5ቱን አስረክቦ ነው የወጣው። ከነበረው ኃይልም እንግዲህ ከ20% በታች የሚሆነው ነው በህይወት የተገኘው፣ ሌላው የለም። ይሄ በሆነበት ሁኔታና የ5 ወረዳ የገጠር ወረዳዎች የብልጽግና ባለስልጣናት እንዲሁም ደግሞ የከተሞች የብልጽግና ባለስልጣናት በተበተኑበት ሁኔታ አካባቢው ሰላም ነው ያሉ አስተያየትና መግለጫ የሚሰጡት እነዚህ ናቸው። እንግዲህ ከዚህ ጋር የስማዳ ወረዳ የብልጽግና ባለስልጣናት፣ የላይ ጋይንት ወረዳ የብልጽግና ባለስልጣናት፣ የንፋስ መውጫ ከተማ የብልጽግና ባለስልጣናት እንደዚሁ እንግዲህ ከሞቱና ተይዘው ከተወሰዱት ውስጥ ይገኙበታል። ከንቲባውን፣ የብልጽግና ጽሕፈት ቤት ኃላፊውን፣ የሰላምና ደህንነት ኃላፊውን ጨምሮ የፖሊስ ኮማንደሮች፣ የፖሊስ አዛዦች፣ የማረሚያ ቤት ፖሊስ አዛዦችን ጨምሮ በርካቶች ሙትና ቆስለኛ ሆነው አሁን የመከላከያ አዛዡ አካባቢው ሰላም ነው ይላሉ። እንግዲህ ይሄ ነው ያለው። ሌሎቹ ከሞቱ በኋላ ለሞታቸው እንኳ ትኩረት ሳይሰጥ እንደዚህ አይነት ፕሮፓጋንዳ ነው የሚሰራው። ይሄ ነው እንግዲህ ውሳኔው፣ የፖለቲካ ውሳኔው እና ምን ያክል ሰው እስኪያልቅ ድረስ ነው የአማራ ብልጽግና በዚህ መናጆ ውስጥ የሚቀጥለው የሚለውን ጥያቄ የሚያስነሳው። ከዚህ ጋር በተያያዘም እንደዚሁ የአማራ ሚሊሻ ጽሕፈት ቤት ኃላፊም
በተመሳሳይ እንደዚሁ አሁንም በርካታ ሚሊሻ ማሰልጠናችን እንቀጥላለን እያለ ነው የሚገኘው። የሚሊሻ ስልጠና ተጠናክሮ ይቀጥላል። ሚሊሻው በጋራ ባደረገው ዘመቻ የእነሱ አጠራር እንግዲህ ጽንፈኛው ፋኖን ማለት ነው አንገቱን አስደፍቷል ነው የሚለው የክልሉ ሚሊሻ። አሁን በሚሊሻ አንገት የደፋ ፋኖ አለ ወይስ ደግሞ በፋኖ አንገት የደፋ ሚሊሻ ነው ያለው የሚለውን እንግዲህ ሁሉም በየቦታው የሚያየው ነው። በርካታ የሚሊሻ አባላት ሙሉ በሙሉ ያለቁባቸው አካባቢዎች አሉ። እንደ ስቴ፣ እንደ ጋይንት፣ እንደ ዳባት የመሳሰሉ አካባቢዎች የሚሊሻ ኃይል ሙሉ በሙሉ ያለቀባቸው አካባቢዎች ናቸው። ከአንድ ወረዳ ከ134 በላይ የሚሊሻ አባላት እንደዚሁ በዚህ ጦርነት ተገድለዋል። ይሄ ባለበት ሁኔታ አሁን ፋኖን አንገት እያስደፋ ነው። ሚሊሻ ስልጠና ተጠናክሮ ይቀጥላል እያሉ ጥሪ የሚያደርጉትና ህዝቡ ጥቆማ እየሰጠ የፋኖን አከርካሪ ለመስበር የሚሊሻ ስልጠና ተጠናክሮ ይቀጥላል እያሉ የሚጠሩት የአማራ ብልጽግና ባለስልጣናት እነሱ አዲስ አበባ ተቀምጠው ነው። ባህር ዳርም እንኳ ተቀምጠው አይደለም፣ አዲስ አበባ ተቀምጠው ይህንን ጥሪ ያቀርባሉ። ሩብ ሚሊዮን ሚሊሻ ሰልጥነናል ብለዋል ባለፈው አንድ ዓመት። አሁን ምን ያክል ሚሊሻ በህይወት አለ የሚለውና የሚሊሻ ቤተሰቦች ያሉበት ሁኔታ እንዲሁም ደግሞ የሚሊሻ ቤተሰቦች እና ሚሊሻዎች የአካል ጉዳተኞቹ በተለይ ያሉበት የሞራል ሁኔታ እንግዲህ ለሁሉም ጥያቄ የሚነሳ ጉዳይ ነው። ይህንን ባለበት ሁኔታ እነሱ ይህንን እያሉ ነው። ሚሊሻው ከፖለቲካዊ ግምገማ ባሻገር የራሱን ህይወትና የቤተሰቡን ህይወት ለማዳን እንኳ ቢያንስ ይህንን ውሳኔ የሚወስነው መቼ ነው? እንግዲህ የሚሊሻ አባላት ከፋኖ ጋር አንዋጋም የሚል አቋም መውሰዳቸውና በግዳጅ እንዲገቡ መደረጋቸው ቢታወቅም አሁንም ሚሊሻውን የእሳት ራት አድርገው ስልጣናቸውን ለማስጠበቅ የሚሞክሩትን የብልጽግና ባለስልጣናት ላይ ሚሊሻው እንግዲህ ሀሳቡን አቋሙን እንዲሁም ደግሞ አፈሙዙን ካላዞረ ቀጣዩ ጊዜ የከፋ እንደሚሆን ምንም ጥርጥር የለውም። ከዚህ ጋር በተያያዘ እንግዲህ ወደ መረጃዎቹ ነው የሚሄደው። በቀጥታ ወደ መረጃዎቹ ሲሄድ መካከለኛው ምስራቅ አንዳንድ መረጃዎችን ወደ እናንተ ላድርስና የግንባር መረጃዎችን እመለስባቸዋለሁ። መካከለኛው ምስራቅ ኢራን 97 የሚሆኑ ግለሰቦችንና ባለስልጣናትን በቁጥጥር ስር መዋሏን ገልጻለች። በኢራን ውስጥ እንግዲህ የሞሳድ እና የሲአይኤ የእስራኤልና የአሜሪካ ሰላይ ሆነው የተገኙ ግለሰቦችና ባለስልጣናት ናቸው። 13ቱ በደቡብ ምስራቅ ኢራን ውስጥ የተሰማርተው ለስለላ ስራ ይሰሩ የነበሩ እንደሆኑ ተገልጿል። እንግሊዝና አሜሪካ ውዝግባቸው ቀጥሏል። እንግሊዝ ለአሜሪካ ማስጠንቀቂያ ሰጥታለች። አሜሪካ ከኔቶ የምትወጣ ከሆነ የአሜሪካ ጦር ሰፈር በእንግሊዝ ውስጥ ሊኖር አይችልም፣ ለአሜሪካም የጦር ሰፈር የምንሰጠው ቦታ የለም ብላለች። እንግሊዝ ለመጀመሪያ ጊዜ እንደዚህ አይነት ጠንካራ አስተያየት ስትሰጥ በአሜሪካ ላይ ምናልባት ይሄ የመጀመሪያው ሊሆን ይችላል በታሪክ ይህንን ስትል አስጠንቅቃለች። አንፈቅድላትም ለአሜሪካ የጦር ሰፈር በእንግሊዝ ውስጥ እንዲኖራት እንዲሁም ደግሞ በተባባሪ የእንግሊዝ ግዛቶች ብላለች እንግሊዝ። እንዲሁም ደግሞ በአሜሪካ የታቀደ የድሮን ጥቃት ስለመክሸፉ የአሜሪካ ባለስልጣናት ገልጸዋል። በውጭ ጉዳይ ሚኒስትሩና በመከላከያ ሚኒስትሩ ጥቃት ሊፈጽሙ የነበሩ ድሮኖች ከሽፈዋል የተባለው ድሮኖቹ የማን እንደሆኑ አልታወቁም። ምናልባት የኢራንና በኢራንን ቡድን የሚደግፉ ይሆናሉ ነው የተባሉት። ይሄ የሆነው እንግዲህ አስደንጋጭ ነው። እነዚህ ድሮኖች ዋሽንግተን በሚገኘው ፎርት ለዝሊ ጂኤምሲ ኒየር ተብሎ በሚጠራው ወታደራዊ ሰፈር ነው እንግዲህ በሚኒስትሮቹና በባለስልጣናቶቹ መኖሪያ አካባቢ ድሮኖቹ እንዲከሽፉ የተደረገው። እነዚህ እንግዲህ የአሜሪካ ላይ ኢራን እጇን ማስረዘሟን የሚያሳዩ ጉዳዮች ናቸው። በዚህ ምክንያት አሜሪካ ግሎባል ሴኩሪቲ አለርት ወይም ደግሞ ዓለም አቀፍ የደህንነት ጥንቃቄ ለባለስልጣናቶቿ አስተላልፋለች። ዱባይ፣ ኳታር፣ ሳውዲ አረቢያ የተፈጥሮ ጋዝ ማዕከሎቻቸው የኢራንን ጨምሮ በተፈጸመባቸው ጥቃት የዓለም የተፈጥሮ ጋዝ ዋጋ ከፍተኛ ጭማሪ አሳይቷል። እስራኤል የኢራንን፣ ኢራን ደግሞ የተጠቀሱትን የሳውዲ አረቢያን፣ የአረብ ኤሚሬትስ እና የኳታርን መምታቷን ተከትሎ የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ጨምሯል። ኢራን ዩናይትድ አረብ ኤሚሬትስ ካሳ ልትከፍለኝ ይገባል ብላለች። እንግዲህ ኢራን ናት ይሄን ያለችው። ኢራን ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ ዩናይትድ አረብ ኤሚሬትስ ግዛቷን ለጥላት ለአሜሪካ የጦር ሰፈር በመፍቀድና በአሜሪካ በኢራን ላይ ለፈጸመችው ጥቃት ተባባሪ በመሆን ላደረሰችብኝ ውድመት ካሳ ትክፈለኝ ብላለች ኢራን። አዘርባይጃን፣ ባህሬን፣ ሶሪያ፣ ኩዌት፣ ጆርዳን፣ ግብፅ፣ ቱርክ፣ ፓኪስታን፣ ሳውዲ አረቢያ፣ ኳታር ሆነው ደግሞ በጋራ በኢራን የሚፈጸመውን አጸፋ ለመከላከል ተዘጋጅተናል እያሉ ነው የሚገኙት። እንግዲህ ይህንን አብረን የምናየው ነው የሚሆነው። እስራኤልን ያክል ሀገር፣ አሜሪካን ያክል ሀገር ለ21 ቀናት እስካሁን ድረስ ገትራ እየተዋጋች ያለች ኢራንን እነዚህ ከላይ የተጠቀሱ ስብስቦች ቀጥሎ ደግሞ እንዋጋታለን እያሉ ነው የሚገኙት። እስኪ አብረን እናየዋለን። ሌላው የአሜሪካ ደግሞ ሌላ ጥሪ አቅርባለች።
የአረብ ሀገራት በሆርሙዝ ሰርጥ እግረኛ ሰራዊት እንዲያዋጡ አሜሪካ ጠይቃለች። እንግዲህ ወደዚህ የሆርሙዝ ሰርጥ አሜሪካ እግረኛ ታስገባለች፣ አረብ ሀገራትም እንደዚሁ እግረኛ ያስገቡ ብለዋል ትራምፕ። ቀደም ብለው እንግዲህ ለሌሎች ሀገራት የባህር ኃይላቸውና የባህር መርከቦቻቸው እንዲልኩ ጥሪ ቢያቀርቡ ምላሽ በማጣታቸው አሁን ደግሞ የአረብ ሀገራት ወታደር ያዋጡ እያሉ ነው የሚገኙ ትራምፕ። ለዚህ ለሚሰማራው እግረኛ ሰራዊት ሞሳድ የስለላ ስራውን ይሰራል ወይም ደግሞ መረጃ ያቀርባል ብለዋል ዶናልድ ትራምፕ። ሌላው አሜሪካ በዚህ ዘመቻ ተጨማሪ 200 ቢሊዮን ዶላር ተጨማሪ በጀት ተጠይቋል። በአሜሪካ ለፕሬዚዳንት ዶናልድ ትራምፕ ቀርቧል ጥያቄው። በመከላከያ ሚኒስቴር በኩል በአሜሪካ በጀት ላይ ከፍተኛ ጫና ያሳድራል የተባለ ገንዘብ ነው እየቀረበው። እንግዲህ እነዚህ ከመካከለኛው ምስራቅ መረጃዎች መካከል ይገኙበታል። ከዚህ ጋር በተያያዘ አብይ አህመድ በድጋሚ ለአረብ ኤሚሬትስ ፕሬዚዳንት ወይም ደግሞ ንጉስ በመደወል ያስተላለፉት መልእክት በቀጥታ በጦርነቱ ላይ ኢትዮጵያ ጉልህ ተጽዕኖ እንዳላት የሚያሳይና ተሳትፏን የሚያሳይ ነው በሚል የሰብአዊ መብት ተከራካሪዎች፣ ፖለቲከኞች እየተከራከሩ ይገኛሉ። አብይ አህመድ ከ4 ቀናት በፊት በአካል በዚሁ በጦርነት ቀጠና በመሄድ ወደ አቡዳቢ ዩናይትድ አረብ ኤሚሬትስ በመሄድ ፕሬዚዳንቱን አይዟችሁ ብሎ ከተመለሰ በኋላ ዛሬ ደግሞ ደውሎ ይህንን ብሏል። አብይ አህመድ እንግዲህ ይህንን ማለቱ ሌላ የጦርነት ጋባዥና በተለይ በኢራን በኩል ያለውን ቁጣ የሚያሳድግና ኢትዮጵያ ጫና እያደረገች እንደሆኑ ደግሞ በእነዚህ ሀገራት ላይ ማለት ነው የተባባሪነት ጫና እንዲሁም ደግሞ ከኢራን በተቃራኒ መሰለፏን በግልጽ የሚያሳይ ነው። ይህም እንግዲህ ለወደፊቱ የዲፕሎማሲ አደጋ ጣጣ ይዞ የሚመጣ ነው ብለዋል። አብይ አህመድ ዛሬ ኢድ አልፈጥርን አስመልክቶ እንኳን አደረሳችሁ መልእክት አስተላልፏል። በዚህ መልእክቱ ላይ 2 ፖለቲካዊ ጥሪዎችን አስተላልፏል። አንደኛው 2018 ላለው ምርጫ ጥሪ ሲያደርግ፣ ሁለተኛው ደግሞ የሰላም ጥሪ ነው። በውጭ ሀገር ያሉ ኢትዮጵያውያን ሀገር እንዲወድም የሚሰሩትን ያልሰለጠነ ስራ እንዲያቆሙ የሚል ነው። እንግዲህ ባልተለመደ ሁኔታ በበዓላት ጥሪ ላይ በእንኳን አደረሳችሁ መልእክት ላይ ይህንን የምርጫ ቅስቀሳና እንዲሁም ደግሞ ያለውን የሰላም ሁኔታ እንደዚህ አሳስቦኛል ሲል እንደዚሁ ገልጿል። እንግዲህ በትክክል አብይ አህመድ በተለይ ያለው የጦርነቱ ሁኔታ አሁን ወደ ማመን የሄደበት እስካሁን ድረስ ክላሽ የሚያወዛውዙ የትም አይደርሱም ከሚለው አቋሙ የተለወጠበት እና ለዚህ ደግሞ እንግዲህ ተጠያቂ ያላቸውን አካላት በዚህ መግለጫ ላይ ማንሳቱን የሚያሳይ ነው። ወደ አብይ አህመድ እንግዲህ ለዩናይትድ አረብ ኤሚሬትስ ፕሬዚዳንት ስልክ ደውሎ በኢራን ሚሳኤል እና አረብ ኤሚሬትና ሌሎች ሀገራት የደረሰውን ጉዳት በተመለከተ ያደረሰው የጥቃት ሀዘን ለሌሎች ሀገራት ቁጣ ይፈጥራል እያሉ ነው የሚገኙት። የሰብአዊ መብት ተሟጋቾች መካከል ይህን ከተቹት ያሬድ ኃይለማርያም ይገኝበታል። ወደ መረጃዎቹ ሲሄድ ዛሬ በዚህ ቀጠና ካሉ መረጃዎች መካከል ወደ ትግራይ የሚወስደንን መረጃ አስከትላለሁ። መቀሌ ከጦርነት ዝግጅት ጋር በተያያዘ 2 ውሳኔዎች ተላልፈዋል። አንደኛው ከግዳጅ ቀጠና የሚጠፉ ታጣቂዎች ቤተሰቦቻቸው ላይ የሚወሰደውን እርምጃ በተመለከተ ነው። በርካታ የህወሓት ታጣቂዎች ከግዳጅ ቀጠና እየጠፉ መሆናቸውን ተከትሎ ብርጋዴር ጀነራል ምግበይ ሽሬ ከተማ ሱር ኮንስትራክሽን የህወሓት ታጣቂዎችን አዛዦች በመሰብሰብ ከግዳጅ ቀጠና የሚጠፉ ታጣቂ ቤተሰቦች ላይ የሚወሰድ እርምጃ በሁሉም ውሳኔ እንዲያገኝና ይህን እንዲያስተላልፉ ውሳኔ ተላልፈዋል። ይህም እንግዲህ ልጆቻቸው ከርተው የሚሆኑ ከሆነ ቤተሰቦቻቸው እናት አባቶቻቸው ይቀጣሉ ነው የተባለው። የቅጣቱ አይነት እንግዲህ በውል አልታወቀም። ሁለተኛው ደግሞ ጀነራል አብርሃ ተስፋዬ በሚመራው ቀጠና በተፈናቃዮች ካምፕ ላይ የሚገኙ ተፈናቃዮች ቁርሴን ለሰራዊቴ በሚል የሚሰጣቸውን እርዳታ ለታጣቂዎች እንዲሰጡ በመጋዘን ውስጥም ካለው እርዳታ እህል ጭምር ቀድመው በተፈናቃይ ስም እርዳታ እንዲወጣና እርዳታው ወደ ታጣቂዎች የማዕከላት የሎጂስቲክ ማዕከል እንዲጓጓዝ የሚል ነው። በዚህ በኩል እንቅፋት የሚሆኑ የረድኤት ድርጅቶች ሰራተኞች ካሉ እርምጃ እንዲወሰድባቸውና እንዲለዩ የሚል ይህንን ደግሞ አብርሃ ተስፋዬ ወይም ደግሞ ጀነራል ድንኩል በቅጽል ስሙ ይህንን አስተላልፏል። ከዚህ ጋር በተያያዘ እንደዚሁ በትግራይ መምህራን ደሞዝ አለመከፈልን ተከትሎ የኢትዮጵያ መምህራን ማህበር ለትምህርት ሚኒስቴር ደብዳቤ ጽፏል። በትግራይ የሚገኙ መምህራን ከጥር ጀምሮ ደሞዝ አልተከፈላቸውም። የካቲት አሁን መጋቢት ወደ አጋማሽ እየገባን ነው። ስለዚህ በትግራይ ትምህርት ሊቆም ይችላል፣ ትኩረት ሊሰጠው ይገባል፣ አስቸኳይ ምላሽና በጀት ሊለቀቅ ይገባል የሚል የኢትዮጵያ መምህራን ማህበር ለትምህርት ሚኒስቴር ደብዳቤ ጽፏል። ጀነራል ታደሰ ወረደ የትግራይ መረጃዎችን ስናስከትል ጀነራል ታደሰ ወረደ ወልቃይት እና ጠለምት በትግራይ ስር ካልሆኑ የቀጣዩ ትውልድ ጦርነት ውርስ ያደርጋል የሚል ንግግር ተናግረዋል። ትግራይ መከራ ውስጥ ነች። መከራዋን ለማሳጠር
በሰላም እድላችን እንሞክራለን ብለዋል። እንግዲህ በአንድ በኩል የተደረገ ጥሪ ነው። ሌላው የተያዙ መሬቶች ወልቃይትና ጠለምትን ማለት ነው በዚሁ የማስቀረት ሴራ እየተሰራ እንደሆነ እንደዚሁ የትውልድ ሊያውቅ ይገባል። ይሄ ትውልድ መሬቱን የሚያስወር ትውልድ መሆን የለበትም። መሬቱን ለማስመለስ መዘጋጀት አለበት የሚል ጥሪ ነው ያደረጉት። እንግዲህ በተደጋጋሚ በዚህ ጉዳይ ላይ አስተያየቶች የሚሰጡ ሰዎች አላችሁ። አሁን ይህንን የጀነራል ታደሰ ንግግር መዝግባችሁ ልትይዙት ትችላላችሁ። እኛ የምንታገለው ወልቃይትን ለመውሰድ ነው፣ ጠለምትን ለመውሰድ ነው እያለ ነው ያለው እንጂ አብይ አህመድን ልንጥል ነው እያለ አይደለም። ወይም ደግሞ ኦህዴድ ፖለቲካሊ የኛ ስጋት ነው እያሉ አይደለም። ኦህዴድና ህወሓት የአንድ ሳንቲም ሁለት ግልባጭኖች ናቸው። ሁለቱም በኢትዮጵያ የብሔር ፖለቲካ ውስጥ በደንብ አማራን በጋራ ጥላትነት የሚፈርጁ ስለሆኑ አሁን ይህንን እያሉ ነው የሚገኙት። ለማንኛውም ይህንን መዝግባቸው ያዙና ነገና ከነገ ወዲያ በሚኖሩ አቋሞች፣ የሚዲያ ምልከታዎችና የፖለቲካ ሀሳቦች ላይ ይህንን ታስከትሉ ደግሞ ልታመጡ ትችላላችሁ። ያው ብዙዎቻችሁ ብዙ አስተያየት ሰጡ ስላየው ነው። ህወሓት አቋሙን ሳይለውጥ ብዙዎቹ በተለይ የአማራ ሚዲያ፣ የአማራ ፖለቲካ፣ የአማራ አክቲቪስት እንዲሁም ደግሞ የአማራ ጉዳይ ይገደናል የሚሉት ህወሓት አቋሙን ሳይለውጥ እነሱ የለወጡት አቋም እንደ ህወሓት እንደለወጠው አቋም አድርገው ብዙዎቹ በዚህ በኩል እንግዲህ የተለያዩ አሉታዊ አስተያየቶችን ሲሰጡ ስለታየ ነው። ወደፊት እንግዲህ ሁኔታው ብዙ የሚበይነው ነገር ይኖራል። ወደ ሌሎች መረጃዎች ስቀጥል ወደ ጋይንት ቀጠና የሚወስደን መረጃ ነው የማስከትለው። ወደ ደብረታቦርና ጋይንት ቀጠና ከባህር ዳር ዙሪያ ከፍተኛ ቁጥር ያለው መከላከያ ወደ ደብረታቦር ቀጠና ዛሬ ማለዳ ተንቀሳቅሷል። ዛሬ በማለዳው መረጃ ከ70 በላይ የሚደርሱ ተሽከርካሪዎች፣ ከ20 በላይ ወታደራዊ ፓትሮሎች፣ ከባድ መሳሪያ የታጠቁ ተሽከርካሪዎች ከጠዋቱ 12 ሰዓት ጀምሮ ወደ ሐሙሲት ደብረታቦር አቅጣጫ እንቅስቃሴ ማድረጋቸውን የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ ደግሞ ከንፋስ መውጫ ወደ ጨጭሆ፣ መቄት፣ ፍላቂት እንዲሁም ደግሞ ከጨጭሆ ወደ ሰሜን ወሎ መቄትና ከመቄት ወደ ጨጭሆ ሰሜን ወሎ በከባድ መሳሪያ የታገዘ ዘመቻ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። ይህንን መንገዱን ለማስከፈት ማለት ነው። በእግረኛና መካናይዝድ ከጨጭሆ አቅራቢያ ያሉ ቦታዎች በዙ 23 ሮኬት ተከታታይ ድብደባ ሲደረግ ድሮንም በአካባቢው በተደጋጋሚ እያንዣበበ እንደነበር የወጡ መረጃዎች ያሳያሉ። እስከዚህ ሰዓት ድረስ የተፈጸመ የድሮን ጥቃት ይኑር ወይም ደግሞ አይኑር የሚለው ጉዳይ አልታወቀም። ሌላው ወልዲያ ዙሪያ የሚወስድን መረጃ ነው። በወልዲያ ዙሪያ መርጦ አቅራቢያ ድሮን ጥቃት ተፈጽሟል። በወልዲያ አቅራቢያ በዚህ ድሮን ጥቃት እንግዲህ በንጹሃን ላይ ጉዳት መድረሱ ነው መረጃዎች የሚያሳዩት። የድሮን ጥቃቱን ተከትሎ ከወልዲያ እግረኛ ወደ አካባቢዎቹ ተንቀሳቅሷል። መጀመሪያ አየር ድብደባ ከተደረገ በኋላ ከወልዲያ ወደ እዜት በር፣ መርጦ ኢየሱስ፣ ሴት ውሃ፣ ሰምቦ፣ ውድመን፣ አማየ ሜጫ፣ ሲሪንቃ ዙሪያ እና ሞላ ጊዮርጊስ ተብሎ የሚጠሩት አካባቢዎች እግረኛና የከባድ መሳሪያ ድብደባ ተደርጓል። በተደረገው የከባድ መሳሪያ ድብደባ የደረሰው ጉዳት እየተጣራ ነው። የደረሰው ጉዳት አልታወቀም። ዛሬ ረፋድ ድረስ በነበረው የከባድ መሳሪያ ድብደባ በሰው ላይ የደረሰው ጉዳት በውል አልታወቀም። እዚሁ ምዕራብ ወሎ የሚወስደን መረጃ አስከትላለሁ። ምዕራብ ወሎ ጃማ ደጎሎ ከተማ ዛሬ ማለዳ ፋኖ ወደ ከተማው ደጎሎ በመግባት በሁለት አቅጣጫ እንደዚሁ በካምፖች ላይ በሚሊሻና በአድማ ብተና ካምፖች ላይ ድንገተኛ ጥቃት ፈጽሟል። በጥቃቱ እንደዚሁ ጉዳት ደርሷል። በዚህ በኩል የጉዳት ሁኔታ በዝርዝር አልታወቀም። ሆኖም ደግሞ አምቡላንሶች ወደ ሆስፒታል ሰዎችን ሲያመላልሱ ተመልክተናል ነው እያሉት የመረጃ ምንጮቹ። ሌላው መረጃ ወደ ሰሜን ወሎ ራያ ቆቦ የሚወስደን መረጃ ነው። በሰሜን ወሎ ራያ ቆቦ ቀጠና አዲስ ውጥረት አለ ብለዋል የዓይን እማኞች። ይሄም ጮቢበር እና እንዲሁ ደግሞ ሆርማት ተብሎ የሚጠሩት አካባቢዎች አዳዲስ ምሽጎች እየተቆፈሩ ነው። አዳዲስ የጦር መሳሪያዎች እየተተከሉ ይገኛሉ ብለዋል። በዛ በኩል ካለማጣ፣ ዋጃ፣ ጥሙጋ ተጨማሪ የታጣቂዎችና የህወሓት ኃይሎች እንቅስቃሴዎች እንዳሉ ተመልክተናል ሲሉ የዓይን እማኞች ይህንን አድርሰዋል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ለማድረስ ያስኳቸው መረጃዎች እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን እንደዚሁ በተለመደው የኢሜል አድራሻ ልትልኩልን ትችላላችሁ። ስለነበረን ቆይታ አመሰግናለሁ። በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። መልካም ጊዜ